የአዋሳ የኮሪደር ልማት ስራ ባለፈው የመጀመሪያው የኮሪደር ልማት ስራ ከተጠናቀቀ በኋላ ሁለተኛው የኮሪደር ልማት ስራ በ6.5 ኪሎ ሜትር ርዝመት ያለው የአዲስ አስፓልት መንገድን ጨምሮ የሚካሄድ የኮሪደር ልማት ስራ ነው። እንደዚሁም በቅርቡ የጀመርነው የ2.2 ኪሎ ሜትር የአስፓልት እና የኮሪደር ልማት ስራን ጨምሮ በአጠቃላይ የ8.7 ኪሎ ሜትር የኮሪደር ልማት ስራ ነው በዚህ ከተማ እየተከናወነ ያለው። በእነዚህ የኮሪደር ልማት ስራዎቻችን መሰረታዊ የሚባሉ አገልግሎቶችን ለህብረተሰቡ ለመስጠት የሚያስችሉ መሰረተ ልማቶችን ያቀፈ ነው። እንግዲህ የኮሪደር ልማት ስራ በሀሳብ ደረጃ ከመንገድ ስራ ባለፈ አጠቃላይ የህዝቡን የከተማውን የኑሮ ሁኔታ የሚቀይር ተጨማሪ መሰረተ ልማቶችን የሚሰጥ እና እንዲሁም ደግሞ ለአገልግሎት የተቀላጠፈ እንዲሆን የሚያደርጉ መሰረተ ልማቶችን የያዘ ነው። በዚህ መሰረት አንዱ የከተማ የትራንስፖርት ፍሰትን በማሳለጥ ረገድ ትልቅ ፋይዳ ያለው በመሆኑ ወደ 5 የሚሆኑ የተርሚናል ቦታዎችን እንደዚሁም የታክሲ ቤዎችን እና በአጠቃላይ ወደ 13 የሚሆኑ ፓርኪንጎችን በከተማው በዚህ የኮሪደር ልማት ስራ ውስጥ አካሂደናል። እንግዲህ 13 ፓርኪንግ በከተማ ውስጥ ከዚህ ቀደም ያልነበረ ነው። ከተማው ትልቅ ከተማ እንደመሆኑ መጠን የፓርኪንግ አገልግሎት ባለመኖሩ ብዙ መኪኖች መንገድ ላይ ነው የሚቆሙት የነበረው። ታክሲዎች የሚቆሙት የሚያወርዱት መሀል ከተማ ላይ መንገድ ላይ በመሆኑ የሚጨናነቅበት ነው። እንግዲህ የህፃናት መዝናኛ ቦታዎች እንደዚህ አይነት ፋውንቴኖች እና መሰል አገልግሎት መስጫ ቦታዎች በከተማ ውስጥ ብዙ በስፋት አልነበሩም። በመጀመሪያው ኮሪደር የተካተቱ ስራዎች ያሉ ቢሆን እንዲህ አይነት ትልልቅ ፓርኮች በከተማ ውስጥ ባለመኖሩ ህብረተሰቡ በአገልግሎት ረገድ በቂ ነው የሚባል መሰረተ ልማት አልነበረም። ከዚህ አንጻር 9 የሚሆኑ የህፃናት መጫወቻዎች እንደዚሁም 7 የስፖርት ቦታዎች እንግዲህ 3ቱ የኳስ ሜዳና እንደዚሁም ደግሞ 4 የባስኬትቦል መጫወቻዎች ናቸው። እነዚህ ለወጣቱ ትልቅ አስተዋጽኦ የሚያደርጉ ናቸው። ወደ 9 የሚሆኑ መጸዳጃ ቤቶች በዚህ የኮሪደር ልማት ስራ ውስጥ ተካተዋል። የኮሪደር ልማት ስራው ለበርካታ የስራ እድል ከመፍጠር አንጻርም ትልቅ አስተዋጽኦ ያለው በመሆኑ እንግዲህ እዚህ እንደምታዩቸው አይነት 13 የሚሆኑ ካፌዎችን በኮሪደሩ ልማት ውስጥ ተካተዋል። ሐዋሳ አረንጓዴ ከተማ ናት፣ ውብ ከተማ ነች። ቀደም ብሎ በዲዛይን እና በፕላን የተመራች ከተማ እንደመሆኗ ሰፋፊ የአረንጓዴ ልማት መሰረተ ልማቶችን በዚህ ኮሪደር ውስጥ ማካተት ተችሏል። በተለይ በፈር የምንለው ወይም ከአስፋልት ከእግረኛ አለፍ ብሎ ያሉ ቦታዎች ሰፋፊ እስከ 40-50 ሜትር የሚሸፍኑ የአረንጓዴ ቦታዎችን መፍጠር ተችሏል። እነዚህ አረንጓዴ ቦታዎች ትልልቅ ፓርኮች ሆነው ህብረተሰቡ በዚህ ከተማ በሚንቀሳቀስበት ጊዜ የሚያርፍባቸው የሚዝናናባቸው። እንግዲህ ሐዋሳ የቱሪስት ከተማ ነች፣ የመዝናኛ ከተማ ነች፣ የኮንፈረንስ ከተማ ናት። ከዚህ አንጻር ቱሪስቱ በከተማችን በሚንቀሳቀስበት ጊዜ ለቱሪስት የተመቸ ለወክዌ የተመቹ መሰረተ ልማቶችን ሰርተናል። ወደ 17.9 ኪሎ ሜትር የሚሆን የወክዌን የሰራ ነው። ከዚህ ውስጥ 2.2 ኪሎ ሜትሩን የሚሸፍነው የ7 ሜትር የወክዌ ስፋት ያለው ነው። ይሄ ብዙ ቦታ ላይ ያልተለመደ ነው። 7 ሜትር ስናደርግ በተለይ በምሽት አካባቢ አየሩ በጣም ምቹ በመሆኑ ወደ ሐይቅ እና ወደ ተለያዩ ቦታዎች ቱሪስቱም ነዋሪውም ወክ የማድረግ ባህል ያለው በመሆኑ ለከተማችን ምቹ የወክዌ ልማት ስራዎችን ሰርተናል። 17.9 ኪሎ ሜትር የብስክሌት መንገድ በዚህ የኮሪደር ልማት ውስጥ ተካቷል። ሐዋሳ እንግዲህ በብስክሌት የምትታወቅ ከተማ ናት። ከጥንት ጀምሮ ህፃናት፣ አዋቂዎች፣ ትልልቅ አዛውንቶች ጭምር ብስክሌት በመንዳት ሐዋሳ ውስጥ ትልቅ ባህል እና ልምድ ያለበት ከተማ ነው። ብዙ ቦታ ላይ ሴቶች ሲነዱ፣ እናቶች ሲነዱ ማየት ሐዋሳ ውስጥ እንግዳ ነገር አይደለም። ለዚህ እንግዲህ የኮሪደር ልማት ስራው 17.9 ኪሎ ሜትር የሚሸፍን የብስክሌት መንገድ በከተማ ውስጥ መስራት የተቻለበት ነው። ከዚህ ውጪ ስታንዳርድ በማስጠበቅ ረገድ የኮሪደር ልማት ስራው የአጥር ስታንዳርዶች፣ የቀለም ስታንዳርድ፣ የህንፃ ስታንዳርዶችን በማስጠበቅ ረገድ ትልቅ ጉልህ አስተዋጽኦ አበርክቷል። አብዛኞቹ አሁን በኮሪደር ስራዎቻችን ላይ የአጥር መሰረተ ልማቶች ወደ ተመሳሳይ ስታንዳርድ የተደረጉበት ሁኔታ ነው ያለው። እንግዲህ በዚህ ሂደት የከተማው ነዋሪ ይሄ ኮሪደር ስራ ባለፉት 3 ወራት በፍጥነት እንዲጠናቀቅ በማድረግ በኩል ከፍተኛ አስተዋጽኦ አድርጓል። ህብረተሰቡ ንብረቱን አጥሩን በማፍረስ ያለ ካሳ ክፍያ ይሄ ኮሪደር እንዲሳካ ትልቅ አስተዋጽኦ ያደረገው። በርካታ ባለሀብቶች ለኮሪደር ስራው አስተዋጽኦ አድርገዋል። በተለይ ደግሞ አዲስ የተፈጠረው የስራ ባህል በከተማ ውስጥ ትልቅ መነቃቃት እንዲፈጠር አድርጓል። ኮንትራክተሮቻችን
በርካታ ማህበራት ያለ አድቫንስ ክፍያ ስራዎችን ሰርቶ ከመንግስት ጋር መተማመን በመፍጠር የጋራ ከተማ፣ የጋራ ልማት፣ የጋራ እድገት ለዚህ ከተማ ያስፈልጋል የሚል ቁጭትም ጭምር የነበረ በመሆኑ እነዚህ ኮንትራክተሮቻችን የክፍያም ሳይከፈላቸው በራሳቸው ገንዘብ ሰርተው ስራዎችን የማጠናቀቅ ስራ ያከናወኑት። በተጨማሪ እንግዲህ የከተማው ማህበረሰብ እዚህ በአካባቢውም እንደምንመለከተው በምሽት ወክ የማድረግ የመንቀሳቀስ ልምድ ያለው ቢሆንም እንደዚህ አይነት ሰፋፊ ቦታዎች ረጅም ርቀት ሊወስዱ የሚችሉ የእግረኛ መንገዶች እና መናፈሻ ቦታዎች ያልነበሩ በመሆኑ ህብረተሰቡ ጋር የመተንፈስ የመዝናናት ልጆቹን ይዞ የሚንቀሳቀስበት ቦታ ይፈልግ ነበር። አሁን በቅርቡ እነዚህ ስራዎች ተጠናቀው ያየ ነው የከተማው ማህበረሰብ ምን ያክል መዝናኛ ቦታዎችን ይፈልግ እንደነበረ፣ የስፖርት መጫወቻ ቦታዎችን ይፈልግ እንደነበረ በተጨባጭ ማየት ችለናል። ይሄ ብቻ አይደለም። ሐዋሳ በባስኬትቦል ባለፉት 6-7 ዓመታት በተከታታይ ሻምፒዮን የሆነ ክለብ ያለበት የባስኬትቦል ልምምዱም ውድድሩም በስፋት የሚታይበት ከተማ ነው። ግን በቂ የሆነ የባስኬትቦል መጫወቻ ቦታዎች አልነበሩም። አሁን ከ4 በላይ አዳዲስ የባስኬትቦል መጫወቻዎች ተፈጥረዋል። ዛሬ ህፃናት፣ ወጣቶች በጣም በተመቸ ሁኔታ ባማረ ሁኔታ የባስኬትቦል እንዲጫወቱ ምቹ ሁኔታ ተፈጥሯል ማለት ነው። በአጠቃላይ በኮሪደር ልማት ስራችን በርከት ያሉ የስራ እድሎችን በመፍጠር ረገድ ትልቅ አስተዋጽኦ አድርጓል። ከ2265 በላይ ወጣቶች በጊዜያዊና በቋሚ የስራ እድል በዚህ ኮሪደር ልማት ስራ ውስጥ ባለፉት 3 ወራት መሳተፍ ችለዋል። 44 የሚሆኑ ማህበራት ደግሞ እንደ አዲስ ተደራጅተው ወደ ስራ የገቡና ሀብት ወደ መፍጠር የተሸጋገሩ ወጣቶች ተደራጅተው ስራ አግኝተዋል። እነዚህ በተለይ አሁን የምንመለከታቸው የአረንጓዴ ልማት ስራዎች ምንም አይነት ስራ ያልነበራቸው ነገር ግን ከትምህርት ተመርቀው በየቤታቸው ተቀምጠው የነበሩ 44 የሚሆኑ ማህበራት ተደራጅተው እንደ አዲስ የከተማውን ልማት አረንጓዴ ልማቱን በኃላፊነት ወስደው የሰሩበት ነው። በዚህም እነሱም ተጠቅመው ከተማውንም በማስዋብ ረገድ የወጣቱ ሚና ጉልህ ድርሻ ነው የነበረው። እንግዲህ ይሄ ሁሉ ውጤት የኮሪደር ሀሳብ ከማመንጨት ጀምሮ ክቡር ጠቅላይ ሚኒስትራችን ትልቁን ድርሻ የሚወስዱበት ነው። እንግዲህ እንደ ሀገር ከተሞቻችን ጎስቋላ የነበሩ ለነዋሪዎች የማይመቹ ያረጁ መሰረተ ልማቶቻቸው ደግሞ በጣም የጠበቡና ለነዋሪው ለመንቀሳቀስም ለስራም የማይመቹ የነበሩ ናቸው። ብዙ ጊዜ ከተሞቻችን የተዘነጉ ናቸው ብሎ መውሰድ ይቻላል። ሐዋሳ በአንጻራዊነት የተሻለ ዲዛይን የተሻለ የከተማ መሰረተ ልማት ያላት ቢሆንም በኮሪደር ኮንሰፕት ወይም በኮሪደር ጽንሰ ሀሳብ ረገድ ግን ካየነው በርካታ የሚጎሏቸው መሰረተ ልማቶች እንዳሉ አይተናል። ይሄን ክቡር ጠቅላይ ሚኒስትራችን እንግዲህ እንደ ሀገር የከተሞችን ልማት ለማፋጠን እና የህዝቡን የኑሮ ሁኔታ ለመቀየር ይሄን ሀሳብ ካስጀመሩበት ጊዜ ጀምሮ በተለይ በአዲስ አበባ ሰፊ ስራዎች ሰፊ ውጤት መጥቶ ዛሬ በሁሉም የሀገራችን ከተሞች የኮሪደር ልማት ስራ መስፋፋት ችሏል። ለዚህ ክቡር ጠቅላይ ሚኒስትራችንን በእጅጉ ማመስገን እንፈልጋለሁ። እንግዲህ እንደ ሐዋሳም ክቡር ጠቅላይ ሚኒስትር በትናንትናው ዕለት እዚህ ከተማ ተገኝተው የኮሪደር ልማት ስራችንን ጎብኝተውልናል። በኮሪደር ልማት ስራዎቻችን የታዩ ጥንካሬዎችን አይተው አበረታተውናል። ተጨማሪ መሰራት ያለባቸውን ስራዎች ደግሞ አመላክተውናል። ለዚህ ትልቅ አክብሮት አለን። እሳቸው እዚህ ተገኝተው ከተማዋ ሐዋሳ ዳግም ተውባ አሸብርቃ ለቱሪስቶች ለኮንፈረንስ የተመቸች ከተማ እንደምትሆንና መሆን እንዳለባት በይፋ ለህዝባችን ጥሪ ማቅረባቸው እንደ ከተማ ለኛ ለአመራሮችም ተጨማሪ ኃላፊነት ተጨማሪ ስራ እንድንሰራ አቅም በሚሆን መንገድ መልእክት በማስተላለፋቸው ለሐዋሳ ለከተማችን ትልቅ ትርጉም አለው። ይሄ ከተማ ውስጥ ያለውን የንግድ እንቅስቃሴ በማሳለጥ ረገድ ቱሪስቱ ወደ ከተማችን እንዲመጣ በማድረግ ረገድ ኢንቨስትመንት ወደ ከተማ እንዲመጣ በማድረግ ረገድ በተለይ ደግሞ ሐዋሳ ባለፉት ጥቂት ዓመታት በፍጥነት የነበራት እድገት በሚፈለገው ልክ ያልነበረ በመሆኑና በተለይ እንደ አዲስ አበባ ደግሞ በጣም ፈጣን እድገት እያስመዘግቡ ያሉ ከተሞች ሌሎች ከተሞችን በኮሪደር ልማት ስራ በጣም በከፍተኛ ፍጥነት እያደጉ እየተገነቡ በመሆኑ ሐዋሳም በዛ ፍጥነት ልክ ቀዳሚነቷን አስጠብቃ እንድትሄድ በማድረግ ረገድ በኩል የነበረውን ጉድለት በሚያርም ስራ ተጀምሯል። ይህንን ስራ ተጠናክሮ እንዲቀጥል ክቡር ጠቅላይ ሚኒስትራችን ያስተላለፉት መልእክት ትልቅ ትርጉም አለው። ለከተማችንም ትልቅ ፋይዳ
አለው ብሎ መውሰድ ይቻላል። እንግዲህ ይሄንን እድል ተጠቅመን እሳቸውም በይፋ ጥሪ እንዳደረጉት ወደ ሐዋሳ እንዲመጡ የአዲስ አበባ ነዋሪዎች፣ የኢትዮጵያ ነዋሪዎች፣ ቱሪስቶች ወደ ከተማዋ እንዲመጡ ወደ ሐዋሳ እንዲመጡ እንዲዝናኑ መጥተው እንዲጎበኙ ባደረጉት ጥሪ መሰረት ብዙ እንግዶች ከዚህ በኋላ በስፋት ይመጣሉ ብለን እንጠብቃለን። እኛም እንደ ሐዋሳ ከተማ አስተዳደር የተጀመረውን የኮሪደር ልማት ስራ በማፋጠን ተጨማሪ የልማት ስራዎችን በመስራት እንደዚሁም የእንግዳ አቀባበል ባህላችንን ጠብቀን ከተማውን ለእንግዶች የተመቸ በማድረግ በተለይ አገልግሎት በሆቴሎችም ይሁን በመንግስት ተቋማትም ይሁን በከተማ ውስጥ የሚሰጡ አገልግሎቶች ለእንግዶች ለቱሪስቱ የተመቸ ለኢንቨስተሩ የተመቸ እንዲሆን በማድረግ በኩል ዝግጁ ሆነን የምንጠብቅ ነው የሚሆነው። ይህንን በማድረግ የከተማዋን እድገት በከፍተኛ ሁኔታ ለማፋጠን የምንሰራ ነው የሚሆነው። እንግዲህ እኔም ወደ ሐዋሳ ከመጣሁ 3 ወራት ቢሆኑኝም ቀደም ብዬ ሳገለግል የነበረው በአዲስ አበባ ከተማ አስተዳደር ነው። አዲስ አበባ ከተማ አስተዳደር በነበረኝ ቆይታ ቀላል የማይባል ልምድ እና ተሞክሮ ከአዲስ አበባ ማግኘት የተቻለበት ነው። ሐዋሳ በተለይ አሁን በኮሪደር ልማት ስራ ለታየው ውጤት አዲስ አበባ ላይ የነበረኝ የቆይታና በኮሪደር ልማት ስራ ውስጥ የነበረኝ አስተዋጽኦ ለዚህኛው ስራዬም በጣም ከፍተኛ ድጋፍና አቅም ሆኗል። በተለይ አዲስ አበባ የመጀመሪያ ኮሪደር ስራ እንደመሆኑ ብዙ ልምድ ያልነበረንና በተለይ ክቡር ጠቅላይ ሚኒስትር ቀጥተኛ ድጋፍ የነበረበት በመሆኑ ብዙ ትምህርት ያገኘንበት ብዙ አቅም የተገነባበት እኛም እንደ አመራር እንዴት አድርገን ፕሮጀክቶች መምራት እንደምንችል ህዝብን እንዴት ማስተባበር እንደምንችል እንዴት ፕሮጀክትን ማፍጠን እንደምንችል እንደዚሁም ደግሞ አጠቃላይ ኮሪደር የሚባለውን ሀሳብም ጭምር በተሟላ መንገድ ተገንዝቦ ወደ ስራ ወደ መሬት ከማውረድ አንጻር የነበሩብንን ጉድለቶች በመሙላት አቅም እንድንገነባ አድርጓል። ያንን ልምድና ተሞክሮ ወደ ሐዋሳ በምመጣበት ጊዜም በጣም በከፍተኛ ሁኔታ ጠቅሞኛልና አጠቃላይ እንግዲህ የጀመርነው ልማት ስራ በአንድ ሰው ወይም በሁለት ሰው ብቻ የሚሰራ አይደለም። በአጠቃላይ የከተማ ነዋሪ ነው ባለቤት ሆኖ ፕሮጀክቶች የኮሪደር ልማት ስራ የልማት ስራ የሚፋጠነው። በዚህ አጋጣሚ የሐዋሳ ከተማ ነዋሪዎች እንደዚሁም አመራሮች፣ የመንግስት ሰራተኞች፣ ባለሀብቶችና አጠቃላይ የከተማው ማህበረሰብ ይሄ ውጤት በአጭር ጊዜ እንዲመዘገብ በማድረግ በኩል ትልቅ አስተዋጽኦ ትልቅ እገዛ ስለነበረ በራሴና በከተማ አስተዳደሩ ስም ላቅ ያለ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ።